በሁለት መልኩ ነው የምታስበው። አንደኛ ነቃ ሐልዮ ይባላል ለማሰብ ገና ምንጭ ከዛ ሐሳቡን ተወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው መውጣት። ኋላ ቁርጥ ሐልዮ ማለት ቁርጽ የሆነ በቃ ውሳኔ ውስጥ ይደርሳል። ይሄ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። አባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተው ይወጡት። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ ኃጢአት ሊሰራ ይችላል። ስለዚህ በማሰብ በሐልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ሊሰራ ይችላል። ምንም ቃል ሳያወጣ ምንም ሳይናገር፣ ጽድቅም በተመሳሳይ መልኩ፣ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድን ነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደለ? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ ያለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል። ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስት ስሞችን ቢጠራ፣ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታረገዋለህ። አይችለውም። ይሄ ነው ዋናው ሐሳቡ። ስለዚህ እርግማን እንደ በለዓም ወደ በረከት ይቀየራል ማለት ነው። ይሄን ሁሉ ግን የሚያደርገው ኃይል ነው። አሁን ኤነርጂ እያወራን ያለ ነው። ለዚህ ነው if you want to find the secrets of the universe think in terms of energy ያለው እንደ ኃይል ማሰብ ያስፈልጋል። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላዩ ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው። ስለዚህ መጠንቀቅ ያስፈልጋልና ቃላት ከልብ ነው የሚወጡት፣ ከትልቁ ልብ ነው የሚወጡት። እና አንዳንዴ ሰምተ ከሆነ አላቅም፣ እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል። ግን ውሸት ነው። እስመም ተረፈ ልብ ይነብባብ። ከመልካም መዝገብ መልካም ነገር ነው የሚወጣው። ለምሳሌ መጸዳጃ ቤት ብታይ ሴራሚኩ ምኑ ከውጭ ያምራል፣ ከውስጥ ግን ቆሻሻ ተሸክሟል። ስለዚህ ያ ቆሻሻ በዛ ውስጥ ይወጣል ማለት ነው። ስለዚህ ሰው ልብ ውስጥ ያለው ነው በቃል ደረጃ የሚወልደው። ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሐሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። ስለዚህ ኤነርጂ ብለን እንናገራለን። እንደውም ስለዚህ ነገር በጣም የተናገረው ሰሎሞን ነው እና እኔ ሰሎሞንን ምሳሌዎች በጣም እወዳለሁና አነባቸዋለሁ ጊዜ ሳገኝ። ምን ይላል? ምሳሌ 12:18 ላይ
እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል። የጠቢባን ምላስ ግን ጤና ነው ይላል። ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ፣ ዝም ብለው ሄድክ፣ ግን አትረሳው። ኤነርጂው ገብቷል አንተ ውስጥ፣ ያ መጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው። ከዓመታትም በኋላ ትዝ ይልሃል፣ እንዴት ሊሰድበኝ ይቻለ? እሱ እኮ ተናግሮ ሄዷል፣ ቃሉን ወርውሮ ኤነርጂውን አስቀምጦ። ያ ገብቶ ግን አንተን ይላል፣ ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው፣ እንደ ሰይፍ ነውና የጠቢባን ምላስ ግን ጤና ነው ይላል። ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች፣ ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለው እና በጣም እና እንደውም ምን ይላል? ፈዋሽ ምላስ የህይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል። እንደውም ምሳሌ 15:4 ፈዋሽ ምላስ የህይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። አንድ ነገር ለምሳሌ በሚያስደነግጡ ዜናዎች ጭንቀት ይመጣል፣ ኢሚዩን ሲስተም ይዳከማል። በምዕራቡ ዓለም ደስ የማይለኝ ነገር ታማሚዎች ይመጣሉ። ታማሚዎች ሲመጡ ልትሞት ይህን ያህል ቀን ቀርተዋል ይሉታል። ምን አይነት ሰባሪ ቃል እንደሆነ። ሰውየው ሞተ ያን ሰዓት እና የምንናገረውን ነገር ስንት ሰው ገሎ ይሆን? በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገል የሚባል ተኩሶ አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው ለአምላክ። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 16:4። ይሄ ሁሉ ምንድን ነው? ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። በቃ ኃይል ሶል አባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ፣ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ፣ ኤነርጂ ነው። ሶስተኛው ኃይል ደግሞ የስትንፋስ ኃይል ነው። እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለ ሆነ ይላል። እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። የህይወት እስትንፋስን የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር መጥፎ ሽታ ማይስማማው እሱ ብቻ ነው። አይንህ ለምሳሌ መጥፎም ያያል በጎም ያያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር በጎም ልታይበት ትችላለህ፣ ይስማማዋል። ጆሮ ሐሜት ልሰማ ትችላለህ፣ መልካም ሙገሳም ውዳሴም ሊሰማ ይችላል፣ ደስ እያለው ያው እስቲ ቀጥል ሐሜቱን እያለ ማለት መጥፎ ነገር። አፍህም ስትበላ መራር፣ አንዳንዴ መረር ያለ አንዳንዴ ጣፈጥ ያለ ነገር ትፈልጋለህ። ሐሜትም ታስገባለህ ታስወጣለህ። አፍንጫ ግን ለክፉ ጠረን ዝግ ነው፣ መጥፎ ነገር መልካም መዓዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ህይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያለሁ፣ ግን በጣም ትልቅ ኃይል ነው እግዚአብሔር እስትንፋሳችን ላይ ሰጣል። ለምሳሌ ውሃ ቅርበህ እኮ ጸሎት አድርገህ እፍ ብለህ ስትጠጣው እኮ ይፈውሳል። ካንተ የወጣ እስትንፋስ እኮ ነው። ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ይሄን ረቂቅ እስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀብለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ፣ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ለምሳሌ በቁጥር ላስቀምጥልህ። ዝም ብዬ ኦክሲጅን ትተነፍሳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ፓተርኑን ነጋገር። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው ኮዱ፣ ታስገባዋለህ። ካርቦን ዳይኦክሳይድ ግን ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው። 6 ትሪፕል 6 ነው፣ ትሪፕል 8 ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ እስትንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው። በጣም አሁን ለምሳሌ በክህነት አሰጣጥ ላይ እፍ ይሰጣሉ። እስትንፋስ ትልቅ ጸጋ ማሳደሪያ ነው። ስለዚህ ሰዎች ምን የሚባል አባባል አለ፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይል እንደ እስትንፋስ እኮ ነው። እና እያንዳንዷ ትንፋሻችን ዋጋ አላት። በእስትንፋስ ኃይል ብሶች አልተጠቀሙ ምለው። እስትንፋስ ኃይልን በኢትዮጵያው ጥበብ በሃ ፊደል ይወከላል። አበገደ ሃ 5ኛ ፊደል ላይ ያለች ቃል ናት ሃ። እሷ ፊደል የእስትንፋስ ናት፣ ኤነርጂ ናት። ለምሳሌ ራሱ እግዚአብሔር አብራም የሚባል ሰው ነበረ። ስሙ አብራም ነው፣ የመጀመሪያ ስሙ።
ከዛ ስሙን ለወጠው። ስሙን ሲለውጠው ግን እችን ፊደል ነው የከተተለት። አብርሃም ሳይሆን ከዚህ በኋላ ስም አብርሃም ይሁን አለ። ሃን እስቲ በለው። የብዙዎች አባት ሆነ አብርሃም። በቃ ዓለም እስከ ዓለም ጫፍ ደረሰ። አብርሃም 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 አብርሃም። ተመልከት፣ የትም ቦታ አብርሃም አለ። ማንም ያነሰዋል ዓለም እስኪያልፍ ድረስ። እንደገና ደግሞ ሳራ፣ እኛ ሳራ ሶራ እንላለን እንጂ በሂብሪው ትክክለኛው መጠሪያው እዛው ስለሆኑ እነሱ ሳራይ ነው፣ የናት መጨረሻው እና የን ያወጣና ሃን ይጨምርላታል ነው። ሳራ ሲላት የ90 ዓመት ሴት ማህፀኗ ተከፈተ ነው። እስትንፋስ ነው፣ ኃይል ነው። ይሄን ለተማሪዎቻችን ነው የምናስተምረው። እያንዳንዱ ትንፋሽ ለኃጢአት ሳይሆን ለእግዚአብሔር አገልግሎት ይውላል ነው። ሮዳስ ሲተነፍስ የሚተነፍሰውን ያውቃል ነው። ምን እንደሚያስገባ ምን እንደሚያስወጣ በስትንፋሱ ውስጥ ደግሞ ማን እንደሚከብር ያውቀዋል ነው። ስለዚህ ስትንፋሱ ኃይል ያደርጋል ነው። ካላወቅከው ግን አላወቅከውም ነው። እንደተቆለፈ ትሞታለህ ነው። መጨረሻ ያስትንፋስ ይቆማል ነው። እና እነዚህ ሁሉ ኃይሎች ናቸው የሚል ነው። ሌላው መጨረሻ የምናገረው ኃይል መንፈሳዊ የሚባል ደግሞ ኃይል አለ። ኃይል መንፈሳዊ ማለት ተአምራት የማድረግ ኃይል፣ ሙት የማንሳት ኃይል፣ ፍጥረታትን የማዘዝ ኃይል፣ ኢያሱ ፀሐይን አቆመ፣ ኤልያስ ሰማይን ለጎመ ወዘተርፈ። እነዚህ ነገሮች መንፈሳዊ ኃይሎች ናቸው። በጾም በጸሎት በመንፈሳዊ ህይወት ከፍ በማለት ደረጃው ከፍ ይላል። ባለፈው 10 ስቴፕስ አይተናል አይደል? ከጽማዌ እስከ እሳት እስከ መሆን ደረጃ እና እነዚህ ደረጃዎች በምትወጣበት ሰዓት መጨረሻ ላይ ኃይሉ ከኃይል ወደ ኃይል ከኃይል ወደ ኃይል ተአምር ከማድረግ ወደ ማድረግ ከተአምር። ይሄ ደግሞ ኃይል መንፈሳዊ የሚባል ነው። እነዛ በተፈጥሮ የተሰጡ ኃይሎች ናቸው። ይሄ ደግሞ በትሩፋት በመልካም ስራ የምታሰፈው ኃይል ነው። ለምሳሌ ክብሪት ተጫረ እሳት ነው። ጭድ ምናምን ጭራሮ ጋዝ ስትጨምርበት ደግሞ በጣም ይንቦለቦላል ማለት ነው። በጣም ይንቦለቦላል እና ይሄ እንግዲህ ኤነርጂ ብለን ማሰብ እንችላለን። እንደ ኢትዮጵያው ሐሳብ ነው። እንደ ቴስላ ሐሳብ ደግሞ ምንድነው? በአጽናፈ ዓለም አጠቃላይ በዩኒቨርስ ውስጥ ያለ ሁሉ አሁንም እንዳየ ነው የሚታየውም ማይታየውም ሰውነት በለው ሐሳብ በለው ስሜት በለው ኃይል ነው። በቃ ያየነው እኮ የቃል ኃይል አየን፣ የስትንፋስ ኃይልን አየን፣ የማሰብ ኃይልን አየን፣ የእሳት የነፋስ የውሃ መሬት ኃይለ ዘር ኃይለ ንባብ ኃይለ እንስሳት ሁሉም ኃይል ነው ማለት ነው። ስለዚህ የዩኒቨርስን ሴክሬት ለማወቅ ኃይል እንዳለ ትረዳለ ማለት ነው። ቁልፉ ይሄ ነው። በቃ በርቀትም በግዝፈትም በሚታይም በማይታይም ሁሉም ኃይል ነው። ይሄ ሁሉ ኃይል ነው። ምናየው ኃይል ማወራው ኃይል ነው። እዚህ ውስጥ ያለው ነገር ሁሉ በኃይል የተሞላ ነው። አሁን ወደ ሁለተኛው ደረጃ ይሻገራል። ቫይብሬሽን የሚለው ቃል ማለት ነው። ሰዎች ይህን ማወቅ ያስፈልጋቸዋል። በምን አይነት ኤነርጂ ፊልድ ውስጥ እንዳሉ መረዳት ያስፈልጋቸዋል። ሁሉም ነገር እኮ ኃይል ነው። ስለዚህ ከመጥፎ ኃይል ለመጠበቅ ቅዱሱን ኃይል መያዝ ነው። ሌላ ምን ነገር አለብህ? ስለዚህ ጦርነት ደግሞ ከስጋና ከደም ጋር ካልሆነ ኦኬ፣ ስጋና ደም ከሆነ ጋሻ ጦር ምናምን መሳሪያዎች የጦር መሳሪያ ረቂቅ ነገር ትይዛለህ ነው። ይሄ ነው። ሁለተኛው እንግዲህ ንዝረት ነው። ቫይብሬሽን ያለው ቴስላ ይመስላል። ንዝረት ነው። ኦኬ፣ ምንድን ነው ንዝረት? ነው የኃይል እንቅስቃሴ ነው። አሁን ስለ ኃይል ተረዳን አይደለ? ኃይል ይወዛወዛል፣ ይንቀሳቀሳል ነው። ዝም ብሎ አይቆምም። እንቅስቃሴ ውስጥ ሁሉም ነገር እና እሱ ምሳቤውም አሁንም ሳይንሱም የሚያውቀው ከአተም ጀምሮ እስከ ትልቅ ጋላክሲ ድረስ ሁሉም ነገር በኃይል የተሰራ ነው። በኃይል ከተሰራ ሁሉም እንቅስቃሴ ላይ ነው ማለት ነው። ይሄ ነው ወሳኙ ጉዳይ ነው። እዚህ ላይ ነው እንግዲህ ትንሽ ለማሳየት የሚያስፈልገው። ስለዚህ ያ ንዝረቱ በንክኪ ልሰማው ይችላል። ድም ሲል እዚህ ጋር ትሰማዋለህ። አንዳንዴ ደግሞ በድምፅ ደረጃ ልሰማው ትችላለህ። አቅምም ካልፈቀደ ላሰማው ትችላለህ፣ እንደ መጠን ማለት ነው። ስለዚህ በኳንተም ደረጃ እኮ እነዚህ ሶሊድ የምንላቸው ነገሮች ሁሉ እኮ የሚርገበገቡ እንደ ፓርቲክልስ ናቸው። ሁሉም ኃይል ተመልተዋል። ኢቭን ቅድም አልኩ እኮ ልብህ፣ ቃልህ፣ እስትንፋስህ፣ ስሜት ሁሉ ኃይል ነው። ኃይል ካለ ደግሞ እንቅስቃሴ ነው። የቆመ ነገር የለም ነው። በቃ እግዚአብሔር እኮ በድን አላረጋትም። ዓለምን ፈጥሮ እንቅስቃሴ ላይ ናት፣ ህይወት አላት ነው። ሰማይ ስማ ምድር አድምጪ እኮ ነው የምትለው እኮ እንጂ ዝም ብሎ ግዑዝ ነገር አይደለም። ሁሉም ነገር ላይፍ አለው ነው። ይብዛም ይነስም፣ ጥቃቅንም ሆነ ግዙፋን። ለምሳሌ እንኳን ተሆነ ደስታ
ደስታ እኮ ከፍተኛ ንዝረት ነው የሚያመጣው አይደል? አንዳንዴ ደስታ ታወቀሃል እኮ ንዝረቱ። ጥርጥር፣ ንዴት፣ ብስጭት፣ ድንጋጤ፣ ይሄ ደግሞ ዝቅ ያለ ንዝረት እኮ ነው የሚያመጣብህ። ልቡ ፈሰሰ በለበ። ይሄ ነው በጣም ጠብቅ፣ ልብህን አጥብቀ ጠብቅ የተባለው እዚህ ላይ ነው። የህይወት መውጫ ናት። አሁን በጣም ወሳኝ ነገር ነው የምናገረው። ለምሳሌ ወራጅ ውሃ አለ፣ ይፈሳል። እንዳይፈስ ግን አሸዋው ጠጠሩ ምናምን ይገድበዋል። አሁን የምል ነገሮች አሸዋና ጠጠር ናቸው። ይሄ ኃይልህ ከፍ ብሎ እንዳይወጣ አሸዋ ሆኖ ጠጠር ሆኖ ምን ሆኖ ያዳክማል። ስለዚህ ጥርጣሬ፣ ብስጭት፣ ንዴት፣ ቁጣ ሁሉ ይገሉሃል። መጀመሪያ አንተን ነው የሚገሉ ቀድመው ሌላውን እንትን ከማለታቸው በፊት። ስለዚህ ሁሉም ነገር ንዝረት ነው። ለምሳሌ በገና ደርድረው የዜማ ቃና አይሰጥህም እንዴ? በአየር ላይ ያለ ንዝረት ነው። በእኛ እኮ አትሪኮን እንለዋለን። አትሪኮን የሚባል የኢትዮጵያዊ ቋንቋ እንትን አለ፣ በፊደል አ የሚወከል አለ። እንደገና ውሃ ላይ ደግሞ ጠጠር ጣል። ጠጠር ስጥል ምንድነው? ሞገድ አይፈጥርም፣ ንዝረት ክብ አይፈጥርም። በፊደል ማይ የሚገለጽ ነው። ድምፅ ይፈጠራል። ለምሳሌ አይደል በቮካል ኮርድ በንዝረት አይደል እንዴ? በቃ ይሄ እኮ ነው። በድምፅ አውታራችን ንዝረት ነው ድምፅ የሚመጣው። ስለዚህ አንዳንዴ ንዝረቱ ራሱ ኃይል ይሆናል። ኃይል ደግሞ ንዝረት ውስጥ ንዝረት ሆኖ ይንቀሳቀሳል ማለት ነው። ስለዚህ ሮዳስ የሚናገረው ቃል ኃይል ነው፣ እንቅስቃሴም ነው። አሁን ይሄን መርሃ ግብር በሚያዳምጡት ሰዎች ገብቶ ስራ ይሰራል።